የብልጽግና ምክር ቤት መደበኛ ስብሰባ ቁልፍ አጀንዳ ህጋዊ እና ህዝባዊ መንግስት ስለምናጸናበት ሁኔታ የሚመክር ነው። በተለይ የሰባተኛው ሀገራዊ ምርጫን በተመለከተ የመከረበት ነው የነበረው። ከዚያ አኳያ እንዴት አይነት እና ምን አይነት ህጋዊ ምርጫ እንዲካሄድ እናድርግ፣ የህዝብ ቅቡልነትና በህዝብ ተቀባይነት ያለው መንግስት ስለምናጸናበት ሁኔታ የመከረ ነው። እንደሚታወቀው በኢትዮጵያ ነባራዊ ሁኔታ በታሪካችንም የሀገረ መንግስት ግንባታችን ብዙ ተግዳሮቶች የነበሩበት ነው። ይሄ የሀገረ መንግስት ግንባታ ከዲሞክራታይዜሽን ጋር በተያያዘ የራሱ የሆነ ሰፊ ውስንነት የነበረበት ስለነበር ከአንድ የምርጫ ዘመን የተሻገረ የሀገረ መንግስት ግንባታን እና የስርዓት ግንባታን እውን የሚያደርግ ምርጫ እንደ ሀገር ስለሚኖርበት ሁኔታ ነው። እንግዲህ እንደሚታወቀው ምንም እንኳ ብልጽግና እንደ ፓርቲ በዚህ ምርጫ ተወዳዳሪ ፓርቲ ቢሆንም ነገር ግን ደግሞ መንግስት ሆኖ እየመራ ያለ ፓርቲ ነው። ስለዚህ እንደ ገዢ ፓርቲ እንደ መንግስት ያለው ሚና አለ፣ በሌላ በኩል ደግሞ እንደ ተወዳዳሪ ፓርቲ ያለው ራሱን የቻለ ሚና አለው። ከዚህ አኳያ ህጋዊና ህዝባዊ መንግስትን ማጽናት በሚል ማዕቀፍ ውስጥ ትልልቅ ጉዳዮች ላይ ተመክረናል ማለት ነው። ህጋዊ ስንል ምን ማለት ነው? ሰላማዊ ምርጫ መሆን አለበት። ነጻ የፖለቲካ ውይይት እና መድረክ መኖር መቻል አለበት። የምርጫን ዲሞክራሲያዊነት የሚያረጋግጡ ህጋዊ ስርዓቶች እንዲተገበሩ ማድረግ መቻል አለብን። በሀገራችን ህገ መንግስት ውስጥ የተቀመጡ ስለ ዲሞክራሲያዊነትና ስለ ነጻ ምርጫ የተቀመጡ ጉዳዮች ስላሉ ይህንን ህጋዊነቱን የሚያረጋግጥ ምርጫ ማካሄድ መቻል አለብን ነው። ለሁሉም ደግሞ ሰላም መኖር መቻል አለበት። ስለዚህ እንደ መንግስት የሰላምን ሁኔታ በተሳካ ሁኔታ ለምርጫ አመቺ እንዲሆን የማድረግ ስራ መስራት መቻል አለብን። ይህንን በመደገፍ እና ህጋዊነትን በማረጋገጥ በኩል አንድ ትልቅ ተልዕኮ ተደርጎ የተወሰደ ነው ማለት ነው። ሁለተኛው ህዝባዊ መንግስትን የማጽናት ጉዳይ ነው። በኢትዮጵያ የፖለቲካ ትግል ወይም የፖለቲካ ጥያቄ ውስጥ ባለፉት አመታት ከነበሩት ጥያቄዎች መካከል አንዱ የህዝባዊ መንግስት ምስረታ ጉዳይ ነው። ምን ማለት ነው? በህዝብ ቅቡልነት ያለው በህዝብ የተመረጠ ለህዝብ የሚሰራ መንግስት መኖር መቻል አለበት፣ አካታች መንግስት መኖር መቻል አለበት የሚል ጥያቄ ነው። በዚህ የምርጫ ምዕራፍም በሰባተኛው ሀገራዊ ምርጫም አንዱ ማረጋገጥ አለብን ብለን የወሰድነው ህዝባዊነቱ የተረጋገጠ ለህዝብ የቆመ በህዝብ የተመረጠ ተአማኒ የሆነ ምርጫ እንዲካሄድ ማድረግ መቻል አለብን። ይህንን የምናደርግ ከሆነ የጸና ሀገር ይኖረናል። በጂኦ ስትራቴጂውም ኢትዮጵያ ያላትን ትልቅነትና ግዙፍነት የሚመሰክርና የሚያረጋግጥ እና የቀጣይ እድገታችንም እውን የሚያደርግ የህዝብ ድጋፍ ያለው በህዝብ የታመነ በስርዓትና በሀገረ መንግስት ግንባታ ውስጥም አዎንታዊ ሚና መጫወት የምንችልበትን ሁኔታ መፍጠር እንችላለን ነው እና አጠቃላይ ምክክራችን በእነዚህ ቁልፍ ጉዳዮች ላይ የሚቋጠር ነው ወይም ደግሞ በዚህ ላይ ያተኮረ ነው ብሎ መውሰድ ይቻላል። ህጋዊ ስንል ቅድም ያልኳቸው የዘረዘርኳቸው ነገሮች እንድትጠበቁ ሆኖ ሂደቱም ውጤቱም ህጋዊ መሆን መቻል አለበት፣ ሰላማዊ መሆን መቻል አለበት። ስለዚህ በቅድመ ምርጫ በምርጫ ወቅትና በድህረ ምርጫ ይህንን በማስፈጸም በኩል እንደ መንግስት የሚኖርብንን እንደ ፓርቲ የሚኖርብንን ተልዕኮ በተሳካ ሁኔታ መፈጸምና በኢትዮጵያ የዲሞክራሲ ስርዓት ግንባታ ውስጥ አይነተኛ ሚና መጫወት መቻል አለብን። ዲሞክራሲ በአንድ ጊዜ ተገንብቶ የሚያልቅ ስላልሆነ ለቀጣይ ትውልድ መሰረት የሚጥል የዲሞክራሲ ስርዓት ግንባታ በዚህ ምርጫ የአሸናፊና የተሸናፊ ሳይሆን ሀገር እንድታሸንፍ የሚያደርግ በዲሞክራሲ ስርዓት ግንባታ ውስጥ መሰረት የሚጥልበት ሁኔታ መኖር መቻል አለበት በሚሉ ዋነኛ ማዕቀፎች ላይ ውይይት አድርገናል ማለት ነው። እንደሚታወቀው ስድስተኛው ሀገራዊ ምርጫ በሚካሄድበት ጊዜ ለህዝቡ ምርጫ መነሻ የሆኑት ጉዳዮች ሁለት ዋና ዋና ጉዳዮችን ማንሳት እንችላለን። አንደኛው ጉዳይ በለውጥ ወቅት ህዝቡ ያያቸው ተስፋዎች ናቸው። እንደ ሀገር የነበርንበትን ሁኔታ የቀየረ ፓርቲ ነው። ስለዚህ ያኔ ያያቸው ተስፋዎች ለስድስተኛው ሀገራዊ ምርጫ መሰረት የጣሉ ናቸው። ሁለተኛው ጉዳይ በምርጫ ወቅት ወይም በማኒፌስቶችን በግልጽ
እንደ ሀገር የገባናቸው ቃሎች ናቸው። እንደ ፓርቲ የገባናቸው ቃሎች ናቸው። እነዚህን እናሳካለን በሚል ያስቀመጥናቸው ናቸው። ከስድስተኛው ሀገራዊ ምርጫ ማግስት ፖለቲካል ኢኮኖሚውን የሚቀይሩ መሰረታዊ ስራዎች ናቸው የተሰሩት። በሀገር በቀል የኢኮኖሚ ሪፎርሞቻችን በሁሉም ዘርፎች በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝም፣ በአይሲቲ የሰራናቸው ስራዎች፣ በኮሪደር የሰራናቸው ስራዎች፣ ሀገርን ከተረጅነት ለማውጣት ያከናወንናቸው ተግባራት፣ የኢትዮጵያን የሀገርን ሉዓላዊነት እውን ለማድረግ የሰራናቸው ስራዎች፣ አንጻራዊ ሰላም ለማምጣት የሰራናቸው ስራዎች ያኔ ለህዝቡ ከገባነው ቃል በላይ በርካታ ተግባራትን መፈጸም ችለናል። ይሄ ስድስተኛው ሀገራዊ ምርጫ ዲሞክራሲያዊ መሆኑና መንግስታችን የህዝብ ቅቡልነት ያገኘ መሆኑ፣ ፓርቲያችን የህዝብ ቅቡልነት ያገኘ መሆኑ የህዝቡን ጉልበትና ይሁንታ ለመጠቀም እና የተሻለ ውጤት ለመስራት ለመፈጸም አግዞናል። በዚህ መሰረት የገመገምነው ከገባነው ቃል በላይ በርካታ ስራዎችን ማከናወን ችለናል። ይሄ ተስፋ ሰጪ ሁኔታ ነው። ይሄ ማለት ከህዝቡ ፍላጎት አኳያ ኢትዮጵያ ካላት አቅም አኳያ በቀጣይ ምርጫ የምንሰራቸው ትልልቅ ስራዎች የሉም ማለት አይደለም። ነገር ግን በስድስተኛው ሀገራዊ ምርጫ ላይ ስለ ግብርና ብንወስድ ብዙ ሽግግር ያመጣንባቸው፣ ብዙ ለውጥ ያመጣንባቸው ስራዎችን መጥቀስ እንችላለን። በዚህ ውስጥ የስንዴ ልማትን ልናነሳ እንችላለን። በሌማት ትሩፋት ያሉ ስራዎችን በደንብ አይተናል። ግብርና በሜካናይዜሽን እንዲዳብር እንዲያድግ የተከናወኑ ተግባራት በጣም ትልልቅ ውጤቶችን ያመጡ ናቸው። ወደ ኢንዱስትሪ በምንመጣበት ጊዜ በኢትዮጵያ ታምርት ንቅናቄ የሰራናቸው ስራዎች፣ የኢንዱስትሪዎችን የማምረት አቅም አጠቃቀም ለማሳደግ የሰራነው ስራ፣ ኤክስፖርትን ለማሳደግ የሰራናቸው ስራዎች፣ በማዕድን የመጡ ለውጦች፣ በጣም ትልልቅ የማዕድን ኤክስፖርቶች እና ከዚህ በፊት ያልተነኩ የማዕድን ሀብቶቻችን ለስራ እድል መፍጠሪያ የተጠቀምንባቸው፣ በሆቴል በቱሪዝም ሴክተሩ በጣም በርካታ ተግባራት የተከናወኑበት፣ አይሲቲም እንደዚሁ የዲጂታል 2025ን ጨርሰና አሁን ወደ ዲጂታል 2030 የገባንባቸው ስራዎች በሙሉ ተወስዶ ሲታይ እምርታዊ ውጤት የመጣባቸው ናቸው። ይሄ እንዴት መጣ ብንል ፓርቲው በተቀመጠው የጊዜ ሰሌዳ ውስጥ አንዷን አመት እንደ 5 አመት ትኩረት ሰጥተን መስራት አለብን በሚል በልዩ ሁኔታ ክትትል በማድረግ የሰራናቸውን ስራዎች ለህዝቡ በማቅረብ ህዝቡ አስተያየት እንዲሰጥባቸው በማድረግ የጎደሉትን ደግሞ ለመሙላት ከህዝቡ ላይ የምንወስዳቸውን አስተያየቶች ወስደን በማረም ነው እነኚህ ውጤቶች የመጡት ማለት ነው። ስለዚህ በስድስተኛው ሀገራዊ ምርጫ ላይ ለህዝቡ የገባናቸውን ቃሎች ሳናጓድል የፈጸምንበት፣ ለሰባተኛው ሀገራዊ ምርጫና ለሚቀጥሉት አመታት ደግሞ እርሾ የሚሆኑ መሰረት የጣልንበት እና አሉ የተባሉትን ጉድለቶችም ለማረም ከህዝቡ ጋር ይበልጥ ተቀራርበን የሰራንበትና ለወደፊቱም ደግሞ የጎደሉትን ለማስተካከል አቅም የፈጠርንበት፣ አመራር የገነባንበት፣ ተቋም ለመፍጠር በጣም ብዙ ርቀት የሄድንበት፣ ባህል የአሰራር ባህላችን ቃሎቻችን በተግባር በመፈጸም ባህል እያደረግን የመጣንበት ሁኔታ እንዳለ ነው የገመገምነው። ይሄ በእኛ የህዝብ ውይይት ብቻ ያደረግነው ሳይሆን ወደ በአባላት መካከል የተደረገ ውይይት ብቻ ሳይሆን ወደ ህዝቡም ሄደን ህዝቡም ጋር እየተወያየን በተገኙ ውጤቶች ላይ መግባባት ላይ የደረስንበት ስለሆነ በስድስተኛው ሀገራዊ ምርጫ ላይ በአጠቃላይ የገባናቸው ቃሎች በጥሩ ሁኔታ የተሳኩ እንደሆኑ አይተናል። ይሄ ማለት ግን ጉድለት የለም ማለት አይደለም። የጎደሉ ነገሮችንም የተግባባንባቸውና በቀጣይ እያረምን ይበልጥ የህብረተሰቡን ፍላጎት እና ተጠቃሚነት የምናረጋግጥበትና የህብረተሰቡ የብልጽግና ተጠቃሚ እንዲሆን የምናደርግበት ነው የሚሆነው ማለት ነው።